ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ዩክሬን በሩሲያ የተሰረቀ እህል ወደ እስራኤል ተጓጉዟል ስትል ከሰሰች። እስራኤል ሩሲያ በወረራ ከያዘችው የዩክሬን ግዛት የተነሳ እህልን ተቀበለች የሚል ክስ መሰማቱን ተከትሎ በአገሪቱ መካከል ዲፕሎማሲያዊ ውዝግብ ተነስቷል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በሩሲያ የተሰረቀ እህልን የጫነ ሌላ መርከብ ወደ እስራኤል ወደብ ደርሶ ጭነቱን ለማራገፍ እየተዘጋጀ ነው ብለዋል። የእስራኤል ባለስልጣናት ወደ አገራቸው ወደብ የደረሰውን መርከብ የያዘው ጭነት ምን እንደሆነ ላያውቁም አይችሉም ሲሉም ወቅሰዋል። የእህሉን ጉዞ ለማገድ አለመቻል የሁለትዮሽ ግንኙነት ያበላሻል ሲሉም አስጠንቅቀዋል። ከዚህ አስቀድሞ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር የዩክሬን ይህንን አይነት ውንጀላ በይፋ ማሰማቷን አንስተው ወቅሰው ነበር። ክሱ በማስረጃ የተደገፈ አለመሆኑን ጠቅሰው ጉዳዩ ግን እንደሚመረመር ገልጸዋል። የሩሲያ ቤተ መንግስት ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው ስለዚህ ጉዳይ ማንኛውንም አስተያየት መስጠት ወይም በጉዳዩ መሳተፍ እንደማይመርጡ ለጋዜጠኞች ተናግረዋል። ከዚህ ቀደም የሩሲያ የዩክሬን እህል ሰርቃለች መባሉን አስተባብላ ነበር። በዩክሬንና እስራኤል መካከል መቃቃር የተፈጠረው የእስራኤሉ ሃርቲዝ ጋዜጣ በዚህ ዓመት ብቻ በወረራ ከተያዘው የዩክሬን ግዛት ተጫነ እህል የያዙ 4 መርከቦች በእስራኤል መራገፋቸውን ከዘገበ በኋላ ነው። የአይነቱ እህል እንደጫነ የተጠረጠረው አንድ መርከብ እሁድ ዕለት ሃይፋ ባህር ዳርቻ እንደደረሰና ወደ ወደብ ለመግባት ተራ እየጠበቀ መሆኑንም ጋዜጣው ዘግቧል። የዩክሬን ውጭ ጉዳይ ሚኒስትር አንድሪ ሳይቢሃ ሰኞ ምሽት በኤክስ ገጻቸው ባሰፈሩት ጽሑፍ የእስራኤል አምባሳደር ስለ ጉዳዩ ማብራሪያ እንዲሰጡ መጥራታቸውንም አስታውቀዋል። አምባሳደሩ የተጠሩት የተሰረቀ ሸቀጥ ወደ ሃይፋ ያጓጓዘው መርከብን በተመለከተ የዩክሬን ከዚህ ቀደም ላቀረበችው ተገቢ ጥያቄ እስራኤል ምላሽ አለመስጠቷን በተመለከተ ተቃውሞ ለማሰማት እንደሆነም ገልጸዋል። አሁን ሌላ መርከብ ወደ ሃይፋ ደርሷል። እስራኤል የተሰረቀ እህል እንዳትቀበልና ግንኙነታችን እንዳትጎዳ በድጋሚ ያሳስባለሁ ብለዋል። ወዲያውኑ ምላሽ የሰጡት የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በበኩላቸው የሁለቱ ወዳጅ አገራት ግንኙነት በኦንላይን ወይም በመገናኛ ብዙኃን የሚካሄድ አይደለም ብለዋል። እስካሁን ድረስ ውንጀላውን የሚያስረዳ ማስረጃ አልቀረበም ብለዋል። ጉዳዩ ግን እንደሚመረመርም ገልጸዋል። ዛሬ ጠዋት ሰጣ ገባውን የተቀላቀለው የዩክሬን ፕሬዝዳንት ዜሌንስኪ በበኩላቸው ሕጋዊ ንግድ አይደለም፣ ሊሆንም አይችልም የሚል መግለጫም አውጥተዋል። ዩክሬን ይህንን ክስተት ለማስቀረት አስፈላጊውን የዲፕሎማሲ መንገድ በሙሉ እንደተከተለች የገለጹት ዜሌንስኪ ይህም ቢሆን ግን ሌላ መርከብ እንዳይጓዝ አልተደረገም ብለዋል። የእስራኤል ባለስልጣናት ዩክሬን ያከብራሉ፣ እንዲሁም የሁለትዮሽ ግንኙነት ከሚያበላሹ ድርጊቶች ይቆጠባሉ ብለን እንጠብቃለን ሲሉም አክለዋል። ዩክሬን ከአውሮፓ ሀገራት ጋር በመሆን የእህል ጉዞን እና ከሽያጩ የሚገኘው ትርፍ ላይ ያነጣጠረ ማዕቀብ እያዘጋጀች መሆኑንም ገልጸዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።